ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች፣ የዛሬው የምናለሽ መቲ ፕሮግራማችን አሁን ተጀምሯል። ዛሬ በኢትዮጵያ ቀን አቆጣጠር ጥቅምት 3 2018 ዓ.ም ነው። እኔ መታሰቢያ ቀዘላና ደረጃ ሀብተወልድ አጠር ያሉ መረጃዎችን ለጠዋት ይዘን መተናል። አብራችን ቆዩ። ጤና ይስጥልኝ ደሬ ባልደረባይ። እንግዲህ ያው ጠዋት ያልኩት ለአሜሪካኖች አሁን ጠዋት ስለሆነ ነው። የኛም ገና ግማሽ ቀን አካባቢ ማለፉ ነው። እንኳን ደህና መጣህ። መረጃዎችን እንደዚህ አለፍ ያልን እየመጣን እናቀርባለን። ግን እንደው ዝም ብዬ ማለፍ አልችልም። ቅዳሜ ጥሩ ነበረ። እንዴት ነው የመጽሐፍ ምርቃት? አሪፍ ነበረ። የመጽሐፍ ምርቃቴ በጣም ጥሩ ነው። አንዳንዶቹን እያሳየኋቸው ነው። ሙሉውን ፕሮግራም ገና አላሳየሁም። ቪዲዮ ረጅም ስለሆነ መቆራረጥ ያስፈልጋል። ሁሉንም ማቅረብ አይቻልም። ያን እያደረግኩ ነው። ነገር ግን ያው ከጠበቅኩት በላይ እጅግ ስኬታማ በሆነ ሁኔታ ላይ ተደርጎ ነበር። የቅዳሜ ኢቨንት ይገርመኛል። እኔ ቅዳሜ ከዛ ስወጣ በጣም ተደስቼ ለካ እንግሊዝ ደግሞ ሌላ ጉድ ነበረ እና ይገርመኛል። ሁለቱ በተመሳሳይ ቀን መሆናቸው እዚህ ጋር ደስታ ነው። ዲያስፖራው ልጆቹን የሚያከብርበት ዝግጅት ነበር የኛ የዲያስፖራ ወገኖቻችን። እዛ ደግሞ ያለው የሚቃወሙበት ነው። ስም ባናነሳም እንዲሁም በእኛም ሙያ የተዘማሩ ሁሉ የተዘለፉበት ነበረ። ቅዳሜ እናንተ ጋር የተዘለፉበት ነበር እና ያን ሁሉ ልዩነት የተመለከትኩበት ነው እና ቀኑ ደግሞ መገጣጠሙ በጣም እየገረመ ቀን ነው እና ደስ የሚል ቀን ነበረ የመጽሐፍ ምርቃቱ። መቲ መልካም፣ እንኳን ደስ ያለ። በድጋሚ ቪዲዮቹን እንደደረሱ የዝግጅቱን ጠቅላላ ስለምትልክልን የዛ ጊዜ የምናስተላልፍ ይሆናል። እንግዲህ ከቅዳሜ ከጀመርን ቅዳሜ ቀን ያንተ መጽሐፍ ይመረቃል። የአቶ ልደቱ አያሌው መጽሐፍ ሀገራዊ ኮሚሽን ሀገራዊ ምክክር በለንደን። እንግዲህ ጥያቄ የጠየቁ ሰዎች አሉ፣ የተቃወሙ ሰዎች አሉ፣ የተከለከሉ ሰዎች አሉ። ገብተው ያንን ነገር ለመደገፍም ይሄ ነው የሚያዋጣው ያሉ ሰዎች አሉ። ብዙ ነገር የተከናወነበት ነው። እስቲ መጀመሪያ በጣም ሲዘዋወር ያየሁትን አንዷን ቪዲዮ ልጋብዝና ወደዛው መረጃ እናልፋለን። እሺ። 6 ቋንቋ ይናገራሉ። እንዴት አንድ ቋንቋ መስማት ያቅቶታል? ይሄን ማስተካከል አለብን። ሌላው ምንድነው? ከተውኳቸው ጥያቄዎች ባሻገር ከምክክሩ ፍትህ አይቀድምም ወይ? አንድ ይሄንን። ሁለተኛ የኢትዮጵያ ሀገራዊ ምክክር የሚል ከሆነ እንደ ኢትዮጵያ ከሆነ ከዚህ ህዝብ ቁጥር በላይ በውጭ እየጮሁ ያሉ ኢትዮጵያኖች አሉ። ስለነሱ ስለምን አትናገሩ? እነሱን ስለምን አታሳትፉ? ሌላው ስለ ጦርነቱ ወይም ምክክር ብላችሁ ስለምታስቡበት ነገር ልጠይቅ ብዬ ስል የምጠይቀው ነገር በትግራይ የደረሰውን ሀገራዊ ኪሳራና የመሰረተ ልማት ውድመት ታውቃላችሁ። ያ ሳይካካስ ወደ አማራ ክልል ተስቦ የገባው ጦርነት ምን አይነት ውድመት እንዳደረሰ ለእናንተ የሚጠፋው ነው አይደለም? ይህን ጥያቄ ሳቀርብላችሁ። ከዛ ውጭ ኮሚሽነሯ በ265 ወረዳዎች ሄደን ተነጋግረናል አሉ። እንዴት ነው በ265 ወረዳዎች? ጦርነቱ ፕላኔት ላይ ነው እንደሚካሄደው? ፕላኔት ላይ አይደለም የሚካሄደው። በዚህ አጋጣሚ በሀገሪቱ እየተካሄደ ባለው ውጊያ በአሁኑ ሰዓት ትላንትና አይታችኋል። በጋሸና የአማራ ፋኖ ለኢንተርናሽናል ሬድ ክሮስ ቁስለኞችን ሲያስረክብ፣ የተማረኩትን ሲመግብ ሳቂ እዚህ ውስጥ ሲስቁ አይገርመኝም። ለምን? የጦጣ ሻምበሎች አሉ፣ እዚህ የዝንጀሮም ጋለሞታዎች አሉ፣ የጅብ አማካሪም አለ። ልክ ነው። የዱር አራዊት ተመካክሮ በሚኖርበት ሰዓት በጣም የምናሳፍር ስለሆነ ነው። ስለዚህ እኔ የአማራ ማህበር በበርሚንግሃም ሊቀመንበር ነኝ። ፍጹም እባላለሁ። ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! አብይ አህመድ ኢዝ ዘ ክሪሚናል! አብይ አህመድ ኢዝ ዘ ክሪሚናል! ስቶፕ አማራ ጄኖሳይድ! እዚህ ውይይት ላይ የእውነት ለኢትዮጵያ ይሄ ነገር ነው የሚያዋጣው ብሎ የገቡ ሰዎች አሉ። እኔ የምልህ ዝም ብዬ የሰዎች መብት መርገጥ አልፈልግም። በዛ ነው እይታቸው፣ በዛ ገብቷል። አይ ደግሞ ከመንግስት ጋር መቆም ስላለብን ብለው በተደራጅተው በካድሬነት የገቡ አሉ። ጥያቄ ሊጠይቁ አሉ። ተቃውሞ ይሄ ነገር የትም አያደርስም ብለው ደግሞ ለተቃውሞ የገቡ ሰዎች አሉ። ይሄን አሁን የምታየው እዚህ ግለሰብ ላይ የምታየው ቁጭት ነው፣ በደል ነው፣ ቁጣ ነው። ምክንያቱም ቁጣው የተራ የአይዲዮሎጂ ልዩነት አይደለም እያወራን ያለነው፣ የሰዎች ህይወት ነው፣ የሰዎች የጭፍጨፋ ታሪክ ነው። በዛ ደረጃ ስሜታዊ ሆኖ የተነገረበት በመፈክር የኢትዮጵያ ታሪክ ቢፈታ ኖሮ በሶሻሊዝም
በመፈክር እኮ መንግስት ወርዷል። አሁን እነሱ ማወቅ ያለባቸው አሁን ብልጽግና ማወቅ ያለበት በመፈክር መንግስት አይቀየርም ከሆነ በመፈክር ነው እኮ። ቀዳማዊ ኃይለሥላሴም ወርደዋል። ሌሎቹም እንደዚሁ በመፈክር ሰዎች ቁጣቸውን እያሳዩ ከዛም ጫካ እየገቡ ግን መንግስትን ይጥላሉ። የኢትዮጵያን ችግር ለመፍታት ግን ይሄን አላደረጉም። ሌላው እዚሁ ላይ ለማስታወስ ፈልጌ ነው። እዛ ላይ ጥያቄ ብዙ ተጠይቋል። ለምሳሌ ዱዋል ሲቲዝንሺፕ ጥምር ዜግነት የጠየቁ አሉ ሰዎች አሉ። ሙሉ ቪዲዮ ሲወጣ እኛ የሁሉንም እናስተላልፋለን። ሆኖም ግን እዚህ ላይ አስተያየት ለመስጠት በጠመንጃ የኢትዮጵያ ችግር አይፈታም ከተባለ ይሄ የሚመለከተው ፋኖን ብቻ ነው ወይስ መንግስትን ይመለከታል የሚለውን ጥያቄ ብቻ አስቀምጬ ለመሄድ ነው። እና ውጪ አሁን እኔ በነገር ላይ ሀገራዊ ምክክሩ ይርባም አይርባም ትክክለኛ የሚሆን አይሆንም ጊዜው ነው አይደለምም። ከዛ ውጪ ግን ሰዎችን ይጋብዙ ነበር። እስከዛ ድረስ ሰዎችን ደውለው ጠርተው ግድ የለህም ናና የምትለውን እንስማ ብለው በደንብ ደፍረው ተቃዋሚውን ሁሉ የሚጠሩበት ሁኔታ ነበር። ልክ ለንደን ላይ ሲደርስ ግን ልጆቹ እንዳይገቡ የተፈቀደላቸው አሉ፣ ያልገቡ ደግሞ የተከለከሉ አሉ። በሰፊው እንግዲህ ዘውዱ ሾም ዜና ሰርቶበታል። ምናልባት ከሱ ጋር ተመልሰን የምንመጣበት ይሆናል። ደረጃ አመሰግናለሁ መቲ። ይሄ ሀገራዊ ምክክር ኮሚሽን መቼም ስለሱ ብዙ ስላልን ገጽታው መልኩ ምን ይመስላል የሚለውን አላማውን ሁላችንም እናውቀዋለን። ወደ እሱ አልሄድም። ወደ ለንደኗ ፓርቲኩላር ወደ ለንደኗ ኢቨንት ነው የማልፈው። ለንደን ላይ የተመለከትኩት ነገር አለ። አንቺ እንዳልሽው ማለት ነው። ሰውየው ትክክል ናቸው። የድሮ አባባል ነው። የጅብ ሊቀመንበር፣ የዝንጀሮ ዳኛ፣ የጦጣ ጸሐፊ፣ ሁሉም ሌቦች ናቸው ዘራፊ ቀጣፊ የሚል ግጥም ነበረ ድሮ። የአበው አባባል ነው። ያን ነው ያሉት። እናንተም አማካሪ ተባላችሁ፣ ምክክር ኮሚሽን ተባላችሁ፣ ሌላም ሆናችሁ ሁላችሁም ያው ናችሁ። ይህን ያህል ወረዳ አነጋግረናል የምትሉት ማርስ ላይ ነው ወይ ነው? እውነታቸውን ነው። ወረዳዎች በሙሉ ተይዘው በየቦታው በታጣቂ ኃይሎች ተይዘው ሰውየው ራሱ የሚንቀሳቀሱት ሰሞኑን በቅርቡ ወደ ደቡብ ነው አብይ ራሱ የሚሄደው። መቼ ወደዚህ መጥቶ ያውቃል? እንኳን ያና አገር ቤት ያሉት በህጋዊ መንገድ የሚንቀሳቀሱ ተቃዋሚ ፓርቲዎች መቼ አናምናችሁ መደል እንዲያሏቸው። ያንን ሳታደርጉ እናንተ ምንድን ነው እዚህ የመጣችሁት? ምን ልታደርጉ ነው የሚለው። በነገራችን ላይ ስዊድን ላይ ተዋርደዋል፣ ብዙ ቦታዎች ላይ ተዋርደዋል። ውርደት ይሄንን ተቀብለውት ነው የመጡት። ምን ለማድረግ ለመላላክ ነው እንጂ ለእውነተኛ ዓላማ ብለው ቢዋረዱ ኖሮ ክብር ነበር ለነሱ። ነገር ግን ክብር አይደለም እነሱ። አምባሳደር መሐመድ ድሪር በመፈክር ሀገር አይቆምም ያሉትን ዘሪቨርስ ነበር ማየት ያለባቸው። መንግስት አይወርድም እንዳሉ ሁሉ በመፈክርና በኃይል ህዝብን ማስተዳደር ይቻላል ወይ ነው። ከአብይ አህመድ በላይ ወዲያ መፈክር የሚያሰማል እንዴ? እውነት እናውራ ከተባለ ከብርሃኑ ጁላ በላይ መፈክር የሚያሰማል እንዴ? መድረክ ላይ በወጡ ከአበባው ታደሰ በላይ መፈክር የሚያሰማለን? እንጠራርጋቸዋለን፣ እናጸዳቸዋለን፣ እንዲህ እናደርጋቸዋለን እያሉ በሚፈክሩት እነሱ ናቸው። በመፈክር ግን ሀገር ማስተዳደር አልቻሉም፣ ማቆም አልቻሉም። ስለዚህ ዘሪቨርስ መመለከት አለባቸው ነው። ዘሪቨርስ ማለት ዛሬ እኚህ ሰውዬ የተናገሩት ለንደን ላይ የብሶት ድምፅ ነው፣ የተቃውሞ ድምፅ ነው፣ መፈክር አይደለም። እሱ መለየት አለበት። አትግደሉን፣ እናንተ ዘር አጥፊዎች ናችሁ፣ ገዳዮች ናችሁ የሚል የተቃውሞ ማናቸውም የዲሞክራሲ ታጋይ የሚያቀርበውን የነፃነትና የተቃውሞ ድምፅ አሁን በመፈክር ግን ሀገር እናቆማለን ብለው በጉልበት ሀገር እንገዛለን ብለው የቆሙት ማን ናቸው? እነሱ ናቸው። የሚቀርበው ጥያቄ ምንድን ነው? እንደ ትልቅ ሌላ ወንጀል እንደተሰራ የሚቆጥሩት ይቺ ሀገር የብልጽግና ብቻ አይደለችም፣ የእናንተ ብቻ አይደለችም። ይቺ ሀገር የሁላችንም ናት። በጠረጴዛ ዙሪያ ተቀመጥ፣ የሽግግር መንግስት ይባላል እንዴ? ልክ የሆነ ኤሌክትሪክ እንደያዛቸው ነው ድንግጥ የሚሉት። ለምን? ስልጣን ወይንም ሞት ብለዋል። ስለዚህ የሽግግር መንግስት፣ የጋራ መንግስት፣ የአንድነት መንግስት ጥያቄ ያነሳ ሁሉ ምንድን ነው? እነሱ የኢትዮጵያ መፈንቅለ መንግስት፣ ሀገር የሚያፈርስ ህገ መንግስት የሚንድ የሚል ክስ የፈረጁት እነሱ ናቸው። ለምን? ስልጣን ለብቻቸው ስለሆነ። ስለዚህ ምን ፈለጉ እነሱ? በጉልበት ይሄን ሲሞክሩ ህዝብ አልገዛም ማለት። ህዝብ አልገዛም ሲሉ ወደ ቀለባቸው አልተመለሱም። ወደ ምን ሄዱ? እናስገብርሃለን ብለው እንደምናውቀው ሁላችንም መት የሀገር ጦር ሰራዊት በየቦታው እያከማቸው የሚገኙት የእነ አምባሳደር መሐመድ ድሪር መንግስት ነው። በጉልበት ህዝብ ሊያስከብር፣ በጉልበት ሊገዛ፣ ሀገር ሊያቆም
ህግ አራዊት ይሉታል ፕሮፌሰር መስፍን ነፍሳቸውን ይማር። በህግ አራዊት አገር ሊያቆም በጡንቻ አገር ሊያቆም አልቻለም። መጨረሻ ላይ ጅኮ እየመታ ነው። አከርካሪው ተሰብሮ ሀገር ማስተዳደር አቅቶት እንኳን ሀገር ሊያስተዳድር ሰው በነፃ ገብቶ የማይወጣበት ምድር፣ የህገ ወጥ ምድር ኢትዮጵያን የመሰለች ሀገር፣ ድሮ በህግ አምላክ እንኳን ሲባል ሰው የሚሰማባት ሀገር፣ ሰው በሄደበት ሜዳ ላይ አንጥፎ በሚያድርባት ሀገር፣ ሾፌሮች ባገኙበት በረሃ ላይ በደረሱበት አንጥፈው በሚተኙበት ሀገር፣ እየተዝናኑ በሚያድሩበት ሀገር ዛሬ መንቀሳቀስ ብርቅ ሆኖ በነፃነት እድሜ ለብልጽግና፣ በተለይ ደግሞ ከሌሎች መንግስታት በከፋ ሁሉ የከፋው የብልጽግና አስተዳደር 7 ዓመት ቀውጢ ሆኗል። ለምን? በጉልበት ሊያስተዳድሩ ፈለጉ። እና አምባሳደር መሐመድ ድሪር እሱ የወከላቸው የላካቸው መንግስት በጉልበት አስገዝቼ ንጉስ ሆናለሁ፣ የዘይቱን ብርዴ በራሴ ላይ ያፈሳለሁ ብሎ ያን ነገር አደረገ። አልተቻለም። መቲሱ ብቻ አይደለም ይሄ ጉልበት አገዛዝ ዛሬ በነገራችን ላይ ቅድም ሳታልፊ የገባችው ነገር ቢኖር 18ኛው የሰንደቅ ዓላማ ቀን እየተባለ እየተከበረ ነው። 18ኛው ሲባል ቁጥር ከዚህ ወደ ኋላ 18 ከመቼ ነው የተጀመረው? ከምርጫ 97 ማግስት ነው። መደመር ትቻለሽ። እስከዛ ድረስ ይቺ ባንዲራ ያወግዟት ነበር ብዙዎች። ያኔ ቲፒኤልኤፍ እንኳን ተምሮ ማለት ነው። ተመልከች፣ በስልጣን ላይ ያለ ተማረ ባንዲራ ያዘ ሲከስ የተለየ ነገር ሲያደርግ ምን ሲያደርግ 97 ላይ ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ ወጣና እምዬ ኢትዮጵያ እያለ ባንዲራዋን ሲያደቅስ የቅንጅት መሪዎች ታሰሩ፣ እኛ ሁሉ ታስርን፣ ጋዜጠኞች። ልክ ያ ነገር ከተረጋጋ በኋላ ምን የመጀመሪያው የሰንደቅ ዓላማ ቀን መከበር ጀመረ። ለካ የሰውን ልብ አላገኘ ነው ይችን ባንዲራ ይወዳል። ፕሮፌሰር መስፍን እንዳሉት አሁንም ይቀጥላል። ይችን ሰንደቅ ዓላማ የጠሉ ሁሉ ተገንዘው ተከፍነውባታል፣ የጠሏትን ሁሉ ቀብራቸዋለች በማለት ነው የተናገሩት። ይችን ባንዲራ ሁላችን እንደምናውቀው አቶ መለስ ጨርቅ ብለው ነበር። አቶ መለስ ዜናዊ ሲያርፉ በዚች ባንዲራ ተተከለሉ። የሆኑ ደግሞ የኦነግ ባለስልጣን በቅርቡ አብይ ከመጣ ወዲህ በጣም ሲሳደቡ የነበሩ ኢትዮጵያ ምን ሲሉ ቀብራቸውን አይተሹ ከሆነ ስላሴ ቤተክርስቲያን በዚቹ ባንዲራ ተገንዘው ተቀበሩ። ከዛ ለዚህ ነው የአሁኑ መጽሐፌ አዲሱ መጽሐፌ ላይ ሰንደቃችን የምትላል ግጥም አለች። ራሳቸው ጣሏት ካፈሩ ለወሷት፣ እንደማትወድቃዩ መልሰው አነሷት። የእንቁላሉ ጊዜ አድገው ያላለንጋ መክፈል ጀምረዋል የበሬውን ዋጋ የምትል ያን ያልሳምሩ በኋላ በእንቁላሉ በቀጣሽኝ እስከሚሉ ድረስ ራሳቸው የሰንደቅ ዓላማ ቀን እያሉ ማክበር ጀመሩ። አሁንም ዛሬ እየተደረገ ነው። ዛሬ በሚከበርበት የሰንደቅ ዓላማ ቀን ሲከበር ግን አንቺ ከ2 ቀን ነው ከ3 ቀን በፊት እንዳሳየሽኝ አንድ ቪዲዮ ይችን ሰንደቅ ዓላማ ለመለወጥ እያሴሩ ያሉበት ሁኔታ ነው። በማን አማካይነት? እዚህ ለንደን ላይ አሁን መጣ ባልሽው የምክክር ኮሚሽን አማካይነት። ደም በምክክር ኮሚሽኑ ላይ ያለው አለሙ ስሜ የሰንደቅ ዓላማው ይሄና ጥያቄ ስለተነሳበት ታርጋችን ላይ ሰንደቅ ዓላማ ልናስገባ አልቻልንም። ምክንያቱም ይሄ ታርጋ በየጊዜው እንዲለወጥ ስለማንፈልግ ቋሚ እንዲሆን ስለምንፈልግ አሁን ብናስገባበትና ምክክር ኮሚሽኑ ቢቀይረው በኋላ ደግሞ ታርጋችንን ልናድስ አንፈልግም። ስለዚህ አቆይተነዋል አለ። ይሄ ምክክር ኮሚሽን ምን እየሰራ ነው? ይችን የሀገር ሰንደቅ ዓላማ ላይ ይቀየር የሚል አጀንዳ መጥቶልኛል የሚል አጀንዳ እያቀረበ ነው። ስንት ፐርሰንት ነው እንኳን ብሎ አላሰበም። ምናልባት አንድ ጽንፈኛ ያቀረበላቸው ጥያቄ ሊሆን ይችላል። የኢትዮጵያን ሕዝብ ስነ ልቦና ከአሁን በፊትም ኢትዮጵያ የሚለው ሀገር ነው አይደል? ታስታውሻለሽ? ኢትዮጵያ የሚለው ስያሜ የሚል ማንም የማይለው ይገርምሻል። ጽንፈኞች ሁሉ ኢትዮጵያ ይላሉ እኮ። እንግዲህ አንድ ያበደ ሰው ብሏቸው ይሆናል። አንድ ሰው ኢትዮጵያ የሚል ስያሜ አልተስማማኝም ስላለ በሚዲያ በሚተላለፍ ፕሮግራም ላይ የምክክር ኮሚሽን ኃላፊ ተብለው ኢትዮጵያ የሚባለው ስያሜ ቀር የሚል ጥያቄም ተቀብለናል ብሎ ይወራል እንዴ? አሁን እብዱ ያ ነው ወይስ እነሱ ናቸው? ስድቡን የነገረኝ የሚባል አባባል። እንዲህ አይነት ነገር ነው ይሄ የምክክር ኮሚሽን ማለትና አይገርመኝም። መቲ ቅድም እንዳልኩሽ ይሄንን መቀበላቸው ለንደን ላይ እናንተ ላይ ይሄ መፈጠሩ አይገርመኝም። ምናልባት አዲስ አበባ ሲሄዱ በቤተ መንግስት ግብዣ ሊቀበላቸው ይችላል። ከህዝባቸው ጋር ሲመጡ ግን ይዋረዳሉ። እንደነገርኩሽ ቅድም ኮምፓሪዥን እኛ ያወዳደርኩት የኛም መጽሐፍ ምርቃትና እዚህ የሚያልኩሽን ስማቸውን አንጠራውም። አንዳንድ የተዋረዱ ሰዎችን ለእነሱ ክብር ስለሆነ ያ ነው። እኛ ከነፈርዖን ጮማና ወይን ይልቅ ከወገኖቻችን ጋር ቂጣና ቆሎ ሳቅና ደስታ ይሻለናል ብለን መርጠናል። ሌሎቹ ደግሞ አይ ከወገኔ ጋር ከምቆም ይልቅ በዘርም ምክንያት ይሆናል፣ በጥቅም ምክንያት ይሆናል
አንድ አምባገነን ደግፌ ቆማለሁ ያሉ አሉ። ግን ተመልክተሽዋል። ያው እኔ እንቅልፌን አልተኛም እንደዛ ብዋረድ። ህዝብ እንደዛ ጠልቶኝ ማንቻው ተራው ህዝብ ስልጣን የሌለው ህዝብ በዛ ደረጃ ላይ አዋርዶሽ እንኳን መትያን አይደለም አንድን ሰው አንቺ ሰድበሽው ተናግረሽው ወይም ሰድቦሽ እንቅልፍ ይቆረቁርሻል እኮ ማለት ነው። በዚህ ደረጃ እንኳን ህዝብ ያልጠላኝ እንኳን ከህዝቤ ጋር ሆኜ ንጹህ ድሃ ሆንኩ እንኳን ከወገኖቼ ጋር ሆኜ በቃ አብሬ ሆንኩ የምትይበትን አጋጣሚ የምትመርጩ ለዚህ ነው። ይሄ ይበልጣል፣ ክብር ይበልጣል ብዬ ነው የምትይ። መልካም ከወደ ወልዲያ በቀደምም በቅዳሜና በእሑድ መከላከያ ባህር አድርጎ ወደ ወልዲያ ጎብዬ፣ ሮቢት፣ ቆቦ በብዛት እያስገባ ነው እና ከወልዲያው ጦርነት በኋላ አንድም የባጃጅ ተሽከርካሪ እንዳይቀሳቀስ ተብሎ ሰው በትራንስፖርት ችግር በጣም እየተንገላታ ነው የሚል መረጃ መጥቶልኝ ነበር ከኢትዮጵያ። በእርግጥ አንተ በዚህ ላይ ብዙ መረጃ ሊኖር ይችላል። ያው ወልዲያ ምን ማለት እንደሆነች ለአማራ ክልል በደንብ ስለምናውቀው ማለት ነው። ልክ ነው መቲ። እንግዲህ መረጃዎችን ወደ ሌሎች መረጃዎች ስናልፍ የግብፁ ፕሬዝዳንት አብዱልፈታህ አልሲሲም እየዛቱ ነው የሚገኙት። ኢትዮጵያ ግድቧን ማስተዳደር ስላልቻለች በእኛ ላይ ጉዳት እየደረሰ ስለሆነ ከእንግዲህ እጃችንን አጣጥፈን አንቀመጥም የሚል እያደረጉ ነው። እንዳልሽው እንግዲህ ወደብ እናመጣለን ሲል የነበረው ከግድብ ወደቡ ሰራዊትም አልቋል አብዛኛው በአማራ ክልልና በአሁኑ ሰዓት ባይዘወይ መቲ ብዙ መረጃዎች እየደረሱ ነው። እኔም በርካታ መከላከያ ሰራዊት አባላት እየገቡ ነበር ወደ አማራ ክልል። እንግዲህ እነሱ እንትናቸውን አለቁ መሰል ኮታውን በአሁኑ ሰዓት እየገቡ ያሉት በብዛት የኦሮሚያ ልዩ ኃይል አባላት ናቸው። ከኦሮሚያ ልዩ ኃይል ታስታውሽ እንደሆን መቲ እነ ጀነራል አሳምነው ጽጌ በነበሩበት ጊዜ ያን የተጣሉበት አማራ ልዩ ኃይልን ገና እናሰለጥናለን ሲሉ ባደረጉት ንግግር ነበር እና ያኔ አቶ ጀነራል አሳምነው ያን ሲናገሩ የኦሮሚያ ልዩ ኃይልን ማሰልጠን 30 ዙር ደርሶ ነበር። ታስታውሽ? ለምንድን ነው ይሄ ሁሉ የሚሰለጥነው ሲባል ነበር። በቃ እነሱ ያሰቡት ነገር ነበር ያደረጉት። እንግዲህ ያ በ32 ነው በ34 ዙር ያሰለጥኑትን የኦሮሚያ ልዩ ኃይል በስፋት እያጋጋዙ ነው። ሰሞኑን ለቀይ መስቀል ሰጥተዋል ምርኮኞቹን ፋኖች የመከላከያ ምርኮኞች ስለሆኑ ማለት ነው። እነዚህ የኦሮሚያ ልዩ ኃይል ደግሞ አሁን እየገቡ ነው። ልብስ እየቀየሩላቸው ነው መከላከያ እንዲመስሉ። ከአሁን በኋላ ቢማረኩ እነሱን ይመልሷቸዋል አይመልሷቸውም የሚለውን ነገር እኛ አናውቅም። አጠቃላይ ግን ያለው ውጥረት እየከፋ ነው የመጣው። ዘመቻ አደም አሊ በየነ ወይም አባናደው ለ13 እና 14 ቀናት ተካሂዶ መጠናቀቃቸውን አሳውቀዋል። ምስራቅ አማራ ፋኖ ምኒልክስ ተጠናቋል ዘመቻ አደም አሊ ብለው ቢያውጁም መከላከያው ግን ወደዚሁ ወደ ወልዲያ መስመር ወደ ሰሜን ወሎ መስመር በአጠቃላይ አሁን ደግሞ የኦሮሚያ ልዩ ኃይል ወደ ሰሜን ወሎ መስመር በብዛት እየገባ ነው የሚገኘው። በዚህም ምክንያት ለጊዜው ጋባ አድርገን ለቀጣዩ ዙር እቅድ እያቀድን ነው ቢሉም ልዩ ኃይሉ እየገባ ስለሆነ አሁንም ውጊያዎች በተለያየ ቦታ እንደቀጠሉ ናቸው። ሌላው ከ87 በላይ የሚሊሻ አባላት በዛሬው ዕለት የሸዋ ፋኖችን ተቀላቅለዋል። ከዛው ነው አሁን ዋና አመራሮቹ መግለጫ የሰጡት። ጥቅምት 3 ነው ቅድም እንዳልሽዋቸው 2018 ዓ.ም ዛሬ በሸዋ ጠቅላይ ግዛት መራቢት አውራጃ በሚዳና ሬማ ከተማ ዙሪያ በተከታታይ ቀናት በተደረገው አውደ ውጊያ በሬማ ከተማ ዙሪያ ከቀበሌዎች የተውጣጡ ከነሱ ዙሪያ ካሉ ቀበሌዎች የተውጣጡ ቁጥራቸው ከ87 በላይ የሚሆኑ የሚሊሻ አባላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር በራሳቸው ፈቃድ ተቀላቅለዋል። የአገዛዙ ኃይል ከመንዝ ግሼ ራቤት ጭምር ያስወጣው ሰራዊቱን በገፍ ወደ ሸዋ ቀጠና መራቢቴ ሜዳና ሬማ እያስገባ ቢሆንም አፄ ዳዊት ክፍለ ጦር የአገዛዙን ኃይል በመስበር ወደ ፋኖ ለሚመጡ አየር ወለድ ኮማንዶም ሆነ ለሚሊሻ አባላት የአፄ ዳዊት ክፍለ ጦር ከፍተኛ አመራሮች ደማቅ አቀባበል እያደረጉላቸው ይገኛሉ ሲል አንድ ህዝብ ግንኙነት ኃላፊ መረጃውን ከግንባር አድርሶናል። ከነፎቶቸው ነው የደረሰኝ። ከ87 በላይ የሚሆኑ ሚሊሻዎች በገዛ እጃቸው በዛሬው ዕለት የተቀላቀሉበት ነው። ሌላው ከዚሁ ጋር ተያይዞ በሁለት ተሽከርካሪ ተጭኖ ከለሚ ወደ ጅማ በመጓዝ ላይ የነበሩ የመከላከያ ሰራዊት አባላት ጃሎታ በተባለ ቦታ ጥቃት ተፈጽሞባቸው የደፈጣ ጥቃት ሁሉም ማለቃቸው ነው የተዘገበው። የአፋባ ደቡብ አማራ ቀጠና አፄ ዘርዓ ያዕቆብ አንደኛ ኮር ቃኞች በአርፒጂ እና በሌሎች መሳሪያዎች በወሰዱት የደፈጣ ጥቃት በሁለት መኪና ተጭነው ወደ ጅማን ያልኩት ቅድም ወደ ጀማ በመንቀሳቀስ ላይ ያሉ ጃሎታ በተባለ ቦታ ላይ ይሄ ደርሶባቸዋል። ሰሞኑ ዘመቻ አባና አደም አሊ ጋብ ሲል ሸዋና ጎንደር ጎጃም ላይ
ነገሩ እየከፋ መጥቷል። እየከፋ የመጣበት ሁኔታ ላይ ነው ያለው። ሌላው ሲሪንቃ ማለት ከወልዲያ አጠገብ ነች። ቅድም አንቺ የተናገርሽው አንድ ኦራል መኪና በሙሉ መከላከያ ናቸው በሙሉ ልክ እንደ ሸዋው 87 እንደ 87ቱ ሚሊሻዎች እጃቸውን ሰጥተዋል። እነዚህ መቲ እንግዲህ ሰሞኑን የምርኮኞችን ፎቶግራፎችና ቃለ ምልልሶች ሰምተሽ ከሆነ የሚናገሩትን ነገር ማንም ሳያስገድዳቸው እያደረጉ ያሉትን በምትመለከችበት ሰዓት ላይ በጣም ፌድ አድርገዋል። ውጊያ ሰልችቷቸዋል። ወጣቶች ናቸው። ስልችት ብሏቸዋል። ግማሾቹ እያለቀሱ ነው። ስለዚህ በገፋው እንደዚህ እጃቸውን ቢሰጡ የሚገርም አይደለም። አገዛዙ የሌለ የእድገት ዜና፣ የፈጣን እድገት ዜና፣ የኢኮኖሚ ዜና፣ የምን ዜና ሰሞኑን እንደ ጉድ ተወጥረዋል። የምርጫ ዜና ነገር ግን ውሸት ነው። ስለዚህ ምን እያለ ነበር የከሰሰው? ባለፉት ጊዜያቶች ከሆነ ከህዋትና ከሻዕቢያ ጋር በመሆን ሊጥሉኝ ነው እያለ እየከሰሰ ስለነበር፣ ስለዚህ ወደ ምን ሄዷል መሰለሽ አገዛዙ? አሁን እንኳን ይሄን እሳት ወደ ማጥፋት ሰሞኑን በአፋር ክልል የነበሩ እነ ጻድቃን ሲያደራጃቸው የነበሩ ታጣቂዎች ነበሩ። ሌሎች ወጣቶችን አሁን ወደ እነሱ ቀላቅሎላቸዋል። ከትናንት ወዲያ እዛ አካባቢ ህዋትም እያገዙ ነው የሚል እንግዲህ ፋኖች ማንም ህዋትም የለም ሻዕቢያም የለም በእንትን ትግል ውስጥ እስካሁን ድረስ አልተረጋገጠም። የታየም ነገር የለም። ይሄ በጣም ስለረበሻቸው አንድ በጀት በመያዝ የትግራይ ተቃውሞ እንዲቀሰቀስ በማድረግ በመቀሌ በተለያዩ አካባቢዎች የነሱ ፍርሃት ስላየለ ብልጽግና ጋር ህዋቶችም አሉበት የሚል ፋታ ለመንሳት በሚል ሁለት በአፋር ክልል ያሉ ታጣቂዎችን ይሄ ነፃ መሬት የሚባለው ቦታ ላይ በማከማቸት በአሁኑ ሰዓት ላይ ከህዋትም ጋር ከፋኖ ጋር ብቻ ሳይሆን ብልጽግና ከህዋት ጋር የጦፈ ነገር ህዋት ከነፋኖች ጋር ሆኖ እኔን ከመፈንቀሉ በፊት የታደሰ ወረዳ አስተዳደር መፈንቀል አለበት የሚል ዘመቻ ጀምረዋል። ዛሬ አይተሽ ከሆነ በመቀሌ ከፍተኛ ተቃውሞ ሰልፍ ተደርጓል። ጥቅማ ጥቅም አልተከፈለንም የሚሉ ታጋዮች የተለያየ ነገር እያደረጉ ነው። ተቃውሞውን እያበላሉ እየደገፉ ያሉት የነጻድቃን ግሩፖች ናቸው። እዛ ውስጥ ሰምቻለሁ። ከውስጥ ዋና ጥያቄያቸው ክፈሉ የሚል ነው። ከየት ነው የሚከፈል? እሺ መቲ ባለፈው ስናወራ ከትናንት ወዲያ ናንቺ የዘንድሮ የ2018 በጀት ተይዟል። የትግራይ ብለቅለት ህወሓት ለጦርነት ይጠቀምበታል በሚል ብልጽግና ይዞታል። አልለቀቀም። ነዳጅ ሙሉ በሙሉ አግዷል። ከዚህ በጀቱን ትይዥና ምን ትያቻለሽ? ክፈለን በሉት፣ ካልከፈለ አስወግዱት የሚል ነው። አሁን ዛሬ ሰልፈኞቹ ገንዘብ ልናገኝ አልቻልነው፣ የባንክ ፔይመንታችን ልናገኝ አልቻልነው በእናንተ ምክንያት ነው የሚል ነውና እስከ ማስወገድ ድረስ የደረሰ ተቃውሞ ነው እያደረጉ ያሉት። ከዛ በኩል ደግሞ ከአፋር እንደነገርኩሽ በነፃ መሬት ጥይት ያነሷሉ። ይሄ ምንሽ መሰለሽ? ይሄ ነገር ብልጽግና እንዳሰበለት ይሳካል ስትይ አይሳካም። ህወሓቶች ደግሞ ምንድናቸው? ራሳቸውን ለማዳን የተካኑበት ተንኮል አለ፣ የተካኑበት ውጊያ ይኖራል። እነሱም እሱ ያን በሚያደርግበት ሰዓት ላይ አብይ እኛን ከመጣሉ በፊት ይህን የሚያደርገው የአብይ እጅ ስለሆነ አብይ እኛን ከመጣሉ በፊት እሱን እንጥላለን ብለው ወደ ሌላ እርምጃ መግባታቸው አይቀርም። ይሄን የምልሽ ለምን መሰለሽ መቲ? ተናጠሉ እንድታይልኝ አይደለም። እስካሁን ካወራናቸው ከፋኖች ውጭ በኢትዮጵያ እየሆነ ያለውን ነገር ቀውስ ብልጽግና ቀውሱን ሊቆጣጠር የማይችልበት ደረጃ ላይ እንደደረሰ ከአንዱ ቀውስ ሳያልቅ ወደ አንዱ ቀውስ እንደገባ ሀገሪቱ ያለች። ሌላው ደቡብ ክልል ወደ ወልቂጤ ስልጤ አካባቢ ከፍተኛ ህዝብ ያመፅ ተቀስቅሷል። እዛ እሱንም መቆጣጠር አቅቶት ብልጽግና እየገደለን ነው እያሉ ነው ሰዎች። ምንድነው አጠቃላይ በሀገሪቱ ያለው ሁኔታ የፋኖም ብቻ ጎል ከባድ ውጊያ የሚካሄደው ፊት ለፊት ያ ስለሆነ አጎላ ነው እንጂ አገሪቱ ጫፍ እስከ ጫፍ አሳሳቢ ደረጃ ላይ ደርሳለች። እድሜ ለብልጽግና እንኳን ሀገር ሊያቆም ራሱ መቆም ያልቻለበት ደረጃ ላይ የደረሰበት ሁኔታ ላይ ነው ያለው። እነዚህ የክልል መንግስታትና የከተማ አስተዳደር ተሿሚዎችና የህዝብ ተመራጮች የደሞዝ ስኬል ይፋ ተደርጓል የሚል ዜናም ወጥቷል እና በ12 ምድቦች የተከፈለው የደሞዝ ስኬሉ የክልል ፕሬዚዳንቶችን እና አፈ ጉባኤዎችን ጨምሮ እስከ የከተማ ቀበሌ አስተዳደሮች ድረስ ያካተተ ነው ይላል እና
ምንድነው አሁን ይሄ ደሞዝ ራበን ተጠማን ተቸገርን ነው በየአቅጣጫው የሚባለው። በሌላ አንግል ደግሞ እንደዚህ አይነት የሚፈልጓቸው ሰዎች ላይ ደሞዝ የመጨመር እና ያንን ነገር በግልጽ የማሳየት እና የማረጋጋት እንቅስቃሴ አለ። ምክንያቱም የአቃቢያን ሕግ ደሞዝ ማስተካከያ ለየክልሎቹ ዛሬ መላኩን የሲቪል ሰርቪስ ኮሚሽነር መኩሪያ ኃይሌ ዶክተር አሳውቀዋል። ያ ማለት ምንድነው? ያው አቃቢ ያው ፍርድ ቤቱን፣ ፖሊሱን፣ አስተዳደሩን ምናምን ነው እየተመለከቱ ያሉት። ምክንያቱም እነዚህ ሰዎች ናቸው ነገ ህዝቡን አፍነው የሚይዙላቸው ከሚል ሴት መሰለኝ የተወሰነች ቪዲዮ እስቲ በትግራይ በኩል ያለውን እንቅስቃሴ ቴክኒሽናችን ያስገባልና ተመልሰን እንምጣ። ይበቃናል። እንዳየኸው ነው የቀድሞ በጦርነት ላይ የተሳተፉ ሰዎች ናቸው አንድ ላይ ተደራጅተው እንዲጠሩ የተደረገው። ሰሞኑን ደግሞ እንደዚሁ ቅዳሜ ትናንትና በእሑድም እንደዚሁ የቤኒሻንጉል ላይ የተለያዩ ቦታዎች ላይ ኢሬቻ አሁንም እየተከበረ ነው የሚል ሚዲያውን በደንብ ያጥለቀለቀ ዜና ነበር። ግን በዛሬው ቢቢሲ ላይ የወጣው ደግሞ እሱን የሚያሳይ ሳይሆን ከ3 ወራት ገደማ በፊት የከተማ ማዘጋጃ ቢሮ ታጣቂዎች በተቃጠለበት የቤኒሻንጉል ጉሙዝ ክልሏ በርበር ከተማ በተፈጸመው አዲስ ጥቃት የቀበሌ ቢሮ መቃጠሉን ነዋሪዎችና ባለስልጣናት ገለጹ የሚል መረጃ ነው። የአካባቢ ነዋሪዎችና ባለስልጣናት በከተማው ለተፈጸሙት ጥቃት በአጎራባች የኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነፃነት ሰራዊት ታጣቂ ቡድን ነው የሚል መረጃ ወጥቷል። እንግዲህ በ3 ወር ውስጥ በ3 ወር ልዩነት ሁለተኛ የመንግስት ቢሮ ሙሉ በሙሉ በታጣቂዎች ሲቃጠል ማለት ነው። ደረጀ ልክ ነው። ይሄ እሳት ቃጠሎማ መቲኮ ሰሞኑን እኮ ደብረ ዘይት ቢሾፍቱ ላይ የሆነውን ነገር ብትመለከች ተመርጦ የገበያ የንግድ ቦታ ነው። ደግሞ አብዛኞቹ የማናቸው የሌላ አካባቢ ተወላጆች ናቸው። ልክ መርካቶ ላይ የተከገበረውን ነገር ነው ያደረጉት። ጉራጌዎችን ከመርካቶ ለማስወጣት ያኔ እንዳቃጠሉት ሁሉ አሁንም በዛ እንደገና ጅጅጋ ላይ ተቃጠለ። ሰምተሽ ከሆነ በተመሳሳይ ንግድ ቦታዎች አሁን ደግሞ አዲስ ዘዴ ፈጥረዋል። የገጠር ኮሪደርም የሚባል 1000 ካሬ ሜትር ካለሽ ለኮሪደር ብለው 500 ይወስድብሻል ያለ ካሳ። ስለዚህ ለኮሪደር ነው ለመንግስት ላይ አዲሱ የዘርፊያ ስልት ማለት ነው። መሬት በጣም ይዘርፈው የለ እንዲህ እያደረጉ እየወሰዱ ነው እራሳቸው። እና በዚህ በሰዓቱ እንዳያልቅ ነው እየቸኮልኩ ያለሁት። ሰዓታችን ስለደረሰ ብዬ የሆነ ነገር ነው። ሌላው መቲ ቅድም የተናገርሻት ነገር ላይ አንድ ኮሜንት ላድርግ። የደሞዝ ጭማሪ ምን ያልሽው ነገር ላይ ትርጉም የለውም መቲ። በዚህ ለማማለል ብዙ ጥረት ተደርጓል። ኤክስኤስ የተባለው ይሄ የከረንሲ የዓለም መገበያያ ገንዘብ ምንዛሬ ያወጣውን መረጃ የተሹ ሊሆን ይችላል። ሰሞኑ የኢትዮጵያ ብር የተባለው መገበያያ ገንዘብ ከዓለማችን የመጨረሻው ደካማ ከተባሉት መገበያያዎች አንዱ ሆነ ይላል። የ2025 ማለት ነው። ከአፍሪካ ውስጥ የኢትዮጵያው ብር አለ ከአራቱ ደካማዎች ጋር ተመድቧል። ከማን ይላል? ከሴራሊዮን፣ ከጊኒና ከሱዳን ጋር ይላል። ከነዚህ ውጭ ነው ይላል። ዘ ዊከስት አራቱ በጣም ደካማዎቹ ከአፍሪካ ከተባሉት ውስጥ የዚህ አይነት ነገር በዘራቸው አይድረስ ነው ያሉት ብርሃኑ ጁላ። በኢትዮጵያ ያ ከዶላር ጋር በ3 ብር በ4 ብር ይመነዘር የነበረው በደርግ ጊዜ ቲፒኤልኤፍ ራሱ ሲሄድ እንኳን ቲፒኤልኤፍ ኢህአዴግ ሲሄድ 30 ብር የነበረው 31 ብር የነበረው አብይ ሲመጣ 35 ብር የነበረው ዛሬ 170 ብር እየተመነዘረው 180 ብር። ከዚህ በላይ መሞት ምን አለ? መቲ 300 ብር ጨመረልሽ 400 ብር ጨመረልሽ ምንድን ነው? ሞቷል እኮ ብሩ በቃ ወድቋል አብሮ። ይሄ የሚያሳይሽ ምንድን ነው? የሀገሪቱ ውድቀት ነው። ይሄ እንግዲህ ዓለም አቀፍ መረጃዎች ናቸው ያወጡት። በ2015 ሪፖርት መሰረት እድገታችን እየፈጠነ ነው ታይገር ኢኮኖሚ እያሉ እና አብይ አህመድ ዝም ሳክስ ቢለቁ ይኸውና መረጃው ወጣ። የመጨረሻ የወደቀ ከጎረቤቶቻችን በሙሉ ከነ ኬንያ፣ ከነ ኤርትራ፣ ከነ ጅቡቲ፣ ከሶማሊያ ጭምር የወደቀ የኢትዮጵያ ብር ሆነ። ይህ እኮ ሞት ነው። መት የሚያሳፍር ነገር ነው። ስለዚህ እነዚህ ሰዎች አሁን 1000 ጨመሩ 2000 ጨመሩ ምንም ጨመሩ ምንም ማለት አይደለም። ምንም ነገር አይገዛም። 1 ኪሎ ስጋ 3000 ብር እየተሸጠ ነው። 3000 ብር
ኢትዮጵያ ካለው ዋጋ እዚሁ ያለው ዋጋ እየረከሰ ነው። ብሩ ደግሞ በዛ ላይ እዛ ሞቷል። አጠቃላይ የሆነ ያለው ነገር ነገ ጧት እየታየ ካለው ከጸጥታ ሁኔታ አኳያ የግድብ የወደብ የነዳጅ የሌላ አሁን አይተሽ ከሆነ አብይ ሰሞኑን ራሱ የድፍድፍ ነዳጅ ብሎ የተፈጥሮ ጋዝ እሱ ብዙ ሰዎች ናቸው እዛ እየሳቁ ያሉት። ሾፌር ሁሉ ሲጨብጥ ይታያል እኮ እንደዚህ ያልኩ አይደል? ሾፌሩ ሲጨብጥ የሆነ በቃ የትም የማያዛልቅ ሳክስ የትም የማያዛልቅ ነገር ታረጊውና መሬት ላይ ያለው ሀቅና እውነታ በእንደዚህ አይነት ፕሮፓጋንዳ የማይሸፈን ነው። መጨረሻ ላይ አሁን እየተሰበሰቡ ወደዛ አካባቢ ይሄዱ ዳገት ላይ ቁጭ እያሉ ምን እያሉ የሆነ እንትን እንደብያል ሌላ ነገር እያደረገ የለም። በፕሮፓጋንዳ አሸፍን ነው። ሀገሪቱ ወደ ቀውስ ነች። ባለፈው እንዳልኩት ለኢትዮጵያ ጉዳይ አብረን ከብልጽግና አገዛዝ በኋላ የሚለውን ነገር ደጋግመን የምንሰራበት ጊዜ ላይ መት እንደ ሚዲያ ከብልጽግና በኋላ ምን መደረግ አለበት? የኢትዮጵያ ኃይሎች ሁላችሁም በሀገራችሁ ጉዳይ የሚያገባችሁ ኢትዮጵያ በሀገር ውስጥ ያላችሁ ከውጭ ሀገር ያላችሁ ተቃዋሚ ፓርቲዎች፣ ጋዜጠኞች፣ ሁሉ አክቲቪስቶች ሁላችሁ በኢትዮጵያ ጉዳይ ምንድነው መደረግ ያለበት የሚለውን ከወዲሁ ተቀምጠን ማድረግ አለብን። ብልጽግና አለ የወዳደቀ መኪና ሆናለች አርጓታል አገሪቱ። ጌታቸው እንዳለው ያን ነው ብለው መት ሰዓታችን ስለደረሰ ሰዓታችንም ደርሷል። እንደው እዚህ ላይ አሁን ሹፌር ጨበጠ ምናምን ላልከው የሹፌሮች ህይወት በከባድ ሁኔታ ኢትዮጵያ ውስጥ አደጋ እንደሆነ የምናየው ነው የምንሰማው ነው። ቅዳሜ ዕለት ኢሰመኮ ያው ብዙ ነገሮችን ባንጠብቅም መረጃ አውጥቷል እና ያወጣው ምንድነው እንደ ድሮ በዲቴል ባይወጣም በአማራ፣ በኦሮሚያ፣ በቤኒሻንጉልና ጉምዝና በቤኒሻንጉል ጉምዝና በጋምቤላ ክልሎች ባሉ መንገዶች ላይ የሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎች እና ውድመቶች የሰዎችን ከቦታ ቦታ የመዘዋወር ነፃነት መብት አደጋ ላይ መውደቁን ያስታውቃል ነው የሚለው። ከአደጋም በላይ የሹፌሮች አንደበትን ከተከታተልከው በየቀኑ ነው ህዝቡ እንግዲህ የወጣ መኪና ተጸልዮለት ከተመለሰ እልል ተብሎ ነው የሚመለሰው። ሹፌሩ ላይ መለስ ይችላል እና በእንደዚህ አይነት ሁኔታ ውስጥ ባሉበት ጊዜ ነው እንግዲህ ሹፌሮችን የመጨበጥና ያለመጨበጥ ዜና እየተሰራልን ያለ ነው። ይሄ ኢሰመኮ ያወጣውን ሪፖርት ማየት ይቻላል። ከዛ ውጭ ሌላው ምናልባት የምትጨምረው መረጃዎች ከሌለ የማዳጋስካሩ እንግዲህ ህዝብ ተቃውሞ አሰምቶ ነበረ። ያንን ህዝብ ሊበትን የወጣው ሰራዊት መከላከያ ከህዝቡ ጋር ቆሞ ያለው ነገር እንደተቆጣጠረ እንደውም በአሁን ሰዓት እያየሁት ያሉት አላረጋገጥኩም። ፕሬዚዳንቱ ሀገሪቱን ለቀው መውጣታቸውንም ነው እየተነገረ ያለው። እንግዲህ ይሄ ነው አንዳንድ የህዝብ ቁጣና አመፅ በአንድ ላይ ግንፍል ብሎ አንዴ ሲወጣ እንደ ሰደድ እሳት ነው ከጫፍ እስከ ጫፍ እና አለን ማለት ከንቱ ነው በዚህ ጊዜ ለማለት ያለው። ሌሎችም ካሉ እና በዚህም ላይ ሀሳብ ካለ ጨምረን መዝጋት ይችላል። የማዳጋስካሩ በጣም የሚገርም ነው። መከላከያ ወታደሮቹ አብረው ተቀላቀሉ። እዛ ይሄ ነገር በቼ ተደግሞ ነበር መሰለች በግብፅ ላይ ሆስኒ ሙባረክ ላይ የግብፅ ወታደሮች ልክ እንደዚሁ አድርገው ነበር። ህዝቡ ለመበተን ሞከሩ አንድ ሁለት ቀን። ሲመለከቱት ግን የህዝቡ ጥያቄ ትክክለኛና ምክንያታዊ መሆን ሲያገቡ እኛ እኮ የቆምነው ስርዓትና ግለሰብ ለማስጠበቅ አይደለም፣ ሀገርና ህዝብ ነው። ስለዚህ እኛን የሚመለከተን አላለ። እንዲህ አይነት ወታደር እንዴት ያስቀናሻል መሰለሽ? አርቆ የሚያስብ ወታደር። እኔ ያለሁት ለሰንደቅ ዓላማዬና ለሀገሬ ክብር ነው እንጂ የግለሰብ በርጩማና ወንበር ለመጠበቅ አይደለም። ይህን ነው በተደጋጋሚ እየተናገርን ያለ ነው። የኢትዮጵያ መከላከያ ኃይሎችም አባላትም ይህን ነገር ሊማሩ ይገባል። በጭንቅላታቸው ማሰብ አለባቸው። ሀገራቸውን ለመጠበቅ ወገናቸውን ለመጠበቅ ሰንደቅ ዓላማዋን ለመጠበቅ ነው። ከዚህ ውጭ ሆነ አገዛዝ በሚሆንበት ጊዜ ከህዝብ ጋር ነው መቆም ያለበት። አንድ ወታደር የህዝብ ልጅ ነው። እንዲህ አይነት ስርዓት መፈጠር አለበት። ማንም ከህግ በታች የሚሆንበት ስርዓት፣ ማንም እኩል የሚሆንበት ስርዓት። ያ እንዲሆን ደግሞ የመከላከያው የወታደሮች አስተሳሰብ ወሳኝ ነገር ነውና የማዳጋስካር እንትኖች ወታደሮች በጣም በጣም የሚገርሙ ናቸው። ያ ብቻ አይደለም፣ እምቢ የሚል ህዝብ ራሱ ሲበዛበት እየተመለከትን ነው። በተለያዩ አካባቢዎች ከጎረቤታችን ኬንያ ጀምሮ ሰሞኑን በሞሮኮም ተመልክተናል። ህዝቡ እምቢ እንዴት እንደሚል ማለት ነውና ህዝቡም ጭቆናን እምቢ የሚል ህዝብ፣ ሀገርና የሰንደቅ ዓላማን ክብር ለድርድር የማያቀርብ መከላከያ ሁሌም ያስፈልጋል። አሁን ግን ያለው እንደዛ አይደለም አወቃቀሩ። እሱ ይሆናል። ይህን ስንል ግን በመከላከያ ውስጥ አሁንም ይህን ማሰብ ጥቂትም ቢሆኑ የሉም እያልን አይደለም፣ አሉ። ለእኛ ሁሉ መረጃ የሚሰጡናሉ። ውስጥ ሆነው የሚቃጠሉ የሚብሰለሰሉ አሉ። እርግጠኛ ነኝ የነሱ እርሾ ብዙ ሆና ብዙዎችን ታፈራለች የሚልም ተስፋ አለን እና በጣም እንትን የሚል ነው። እንግዲህ በመደበኛው እንደዚሁ የመረጃ ሰዓታችንን
እንገናኛለን ነው ምለው። መልካም የመጨረሻ በጅቡቲ በኩል በአማካኝ 12,000 ኢትዮጵያውያን በየወሩ ወደ ሳውዲ አረቢያ ይጓዛሉ። 12,000 በየወሩ ወደ ሳውዲ አረቢያ ነው። ያው ወደ ሳውዲ አረቢያ ነው እንዲታወቅ ቀላል ስላልሆነ እዛ ኑሮ ማለት ነው። እና ተመልካች አድማጮቻችን ይህንን እንዲያዩ ምናልባት የሚወያዩ በሀገራዊ ኮሚሽን ምክክርም ላይ በሌላም ጉዳይ ላይ ከዚህ መንግስት ጋር የሚሰሩ ሰዎች እንዲያዩት የምንፈልገው የኢትዮጵያን ሕዝብ ስደትንም በዛው በኩል ተስፋ መቁረጥና ተስፋ ማጣትንም በጅቡቲ በኩል በአማካኝ 12,000 ኢትዮጵያውያን በየወሩ ወደ ሳውዲ አረቢያ ይጓዛሉ የሚል መረጃ ወጥቷል። እንግዲህ ጋብዛቸው ብዙ ደቂቃ ለዚህ ስደተኞች እኔ የሰራኋት ማለት ነው በአይ አማካኝነት በጣም ጥሩ ነው። ስደተኞችን ነው ከዚህ ከፕሮግራም በኋላ ይቀርብላቸዋል። በጣም በአይ በሙዚቃ በተለያየ ነገር እየተከሰትክ ነው። እንግዲህ እነ ካሙዝ ምን ሰርተው ይብሉ በዚህ ሁኔታ በእንጀራ ላይ ወጣ ብሎ መልካም ደረጃ እንጂ በጣም አመሰግናለሁ ስለ መረጃውና ስለነበረ ቆይታ። አመሰግናለሁ። እኔ መቲ እግዚአብሔር ይስጥልኝ። መልካም አድማጭ ተመልካቾቻችን ስትከታተሉት የነበረው የዛሬ ጥቅምት 3 2018 ዓ.ም የምላለሽ መቲ መረጃዎችን ነው። እንግዲህ እንደዚህ ብቅ እያለን ከባልደረባዬ ደረጀ ሀብተወልድ ጋር ዜናዎች መረጃዎችንም እናቀርብላችኋለን። መረጃዎቻችን በዩቲዩብ በምናለሽ መቲ እንደዚሁም በሌሎች ቀናቶች ኤምኤስ ላይ በዕለታዊ ታገኙናላችሁ። ከዛ ውጭ ደግሞ ወደ ኢትዮጵያ በሳተላይት ቴሌቪዥን በኢሳን ቴሌቪዥን የምንገባ ይሆናል። እንግዲህ ለዛሬው በዚህ ፈጽመናል። ዳግም እስክንገናኝ ሰላም ቆዩ። በቤቱ በከየው የተተነከ ባገሩ በምድር ተሳቀቀ ኢትዮጵያዊ ሁሉ በስደት አለቀ። ከተኔ ሞት ግሳት ከረሃብ ትኩሳት ከልመና ክርፋት ከኑሮ ግርፋት ከማታ ሰቀቀን ተስፋው ከበነነ ፍርሃት ከተነሰ ሞት ካረገዘቀን በሽሽል ማምለጥ አገር የለቀቀ ከባህር አንበሪ ከዱር አራዊት ጋር የተናነቀ በነፍስ ዘራፊ ልቡን ኩላሊቱን የተነጠቀ ወገን እንደሌለው በየበረሃው ሄዶ የወደቀ እንደ ጋለ ምጣድ መሬቷ ጭሳበት እንደ ናስ ሰማዩ ባናቱ ወድቆበት በቤቱ በቀየው የተጨነቀ ባገሩ በምድሩ የተሳቀቀ ኢትዮጵያዊ ሁሉ በስደት አለቀ። ሁሌ እንደተከፋ ሁሌ እንደተደፋ የሕይወትን ታርም አንድም ቀን ሳያውቀው ከአገር የሸሸው ሞት መንገድ ላይ ጠበቀው። ይናገር ሰሐራ ይናገር በረሃው ይጠየቅ ባህሩ ውቅያኖሱ ውሃው በመርከብ በጀልባው በነፋስ ማበሉ እንደኛ ያለኩ ከቶ እነማን አሉ? አብሪገ በማድጋ ዱቄት በማሰሮ ዘይት ተወስና ተስፋ ልቡ ቢሸፍትም መንገዱ ታጥሮበት መሄጃ የጠፋው በቤቱ በቀየው የተጨነቀ ባገሩ በምድሩ የተሳቀቀ ኢትዮጵያዊ ሁሉ በስደት አለቀ። ቀሰቀስ የተረገጡ በመኪና ጎማ የተዳመጡ ከፊት ከኋላቸው ከግራ ቀኛቸው ብረት ክትር ቆሞ ሲዝል መንፈሳቸው ሲታወቅ ነፍሳቸው ሲቆረጥ ሲበጠስ ተስፋ ገመዳቸው በመሮጫ ዕድሜያቸው በቸንክ ያበዱ ከሰገነት ዛፍ ላይ ቁልቁል እየሄዱ ያሉት በያገሩ ያሉት በታምሩ ውለውን አዳሩን ታራ የሚቆጥረው እንደ
አካሉና በድኑ ቤቱ ተቀምጦ መንፈሱ የሸሸው ባህሩን አቋርጦ ወገኔ 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 ወገኔ